علي بن أبي طالب رضي الله عنه ماذا قال؟ إن الله خلق العرش إظهارا لقدرته ولم يتخذه مكانا لذاته ولم يتخذه مكانا. السلام عليكم ورحمة الله وبركاته. هذا رواه أبو ይህ የአህባሽ ቀንደኛ የአህባሽ መሪ እንደሰማችሁት እንግዲህ አረበኛውንም ከሰማችሁት አላ ኩል ሃል ምንድነው የሚለው ስለ አሊ ኢብኑ አቢ ጣሊብ አላህ አርሽን የፈጠረው ኢዝሃር ለቁድረቲሂ ነው ብሏል። خلق العرش إظهارا لقدرته لا مكان لذاته قد كان ولا مكان وهو الآن على ما كان. ይሄ ሰውየው በጩኸት የሚታወቅ ነው። በጩኸት በጣም ጮሃይ ነው። እንግዲህ ጮሆ ለማሳመን ይሞክራሉ። ወይየቁሉ ተስመዕ ሊቀውልህም እንዳለ አላህ Subhanahu Wa Ta'ala ሙናፊቆችን አስመልክቶ አላህ ሲናገሩ ንግግራቸው በጣም ከማሳመራቸው የተነሳ ታዳምጣቸዋለህ አለ። አሁንም እነዚህ በጣም በጩኸት ውሸትን እውነት ማስመሰል ይችላሉ። ከኋላ የሚከተላቸው እጅግ ሰፊ የሆነ መንጋ ስላለ አልይህም ብሏል ወይ? አልይ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ አላህ አርሽን የፈጠረው ቁድራውን ችሎታውን ለማሳወቅ ግልጽ ለማድረግ ነው ብሏል ወይ ነው። ወደዚህ ስንመጣ አንደኛ ይህን ማስረጃ ይሄ ሀባሽ ሲጮህበት የነበረው ማስረጃ ተብሎ يحتج الرافضة والأشعرية على عقيدتهم الفاسدة بلشو يهونو على عقيدتهم الفاسدة بلشو يهونو عقيداتቸው ላይ ሻዓዎችና አሽዓሪያዎች ያው በአቂዳ ብዙ ቦታ ስለሚገናኙ ማስረጃ አድርገው ያመጣሉ። ቢቀውልን በንግግር ነሰብሁ ያስጠጉት ሆነ ያ ንግግር ለዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ አልይ ብሎታል ብለው ወደ አልይ ያስጠግተውታል። ያለምንም ሰነድ ያለምንም ሰንሰለት አልይ አለ ከተባለ ከማናገኛችሁት ከየት መጣ ቃል የንግግር የለም። አብዱል ቃሂር አልበግዳዲ የሚባል ሰውዬ ኪታቡ ላይ ምን አለ? ወቀረቃ አልአሚሩል ሙእሚኒን አልይ ረዲየላሁ ዐንሁ የሙእሚኖች መሪ አልይ እንዳለ إن الله تعالى خلق العرش إظهارا لقدرته لا مكان لذاته الله عرشን ፈጠረው ችሎታውን ኃያልነቱን ግልጽ ሊያደርግበት ነው። አርሽን የፈጠረው ለዛቱ ቦታ አድርጎ አይደለም ብሎ አለይ ይላል። فنقول لهم ለአህባሾችና ለራፊዳዎች የሻዎች ምንላቸው من أين لعبد القاهر البغدادي الأشعري አብዱል ቃሂር የሚባለው ከዚህ ነው እንግዲህ ሀባሾች የሚወረሰው ከዚህ ሰውዬ አብዱል ቃሂር ይሄ በግዳዳዊ የሆነው ሰው አሽዓሪ ነው። ይሄንን የዓሊ ኢብኑ አቢ ጣሊብ ንግግር ነው ብሎ ከየት አመጣው? ወበይነሁ ወበይነ ዓሊ በዚህ አብዱል ቃሂር አልበግዳዲ በሚባለውና በዓሊ ኢብኑ አቢ ጣሊብ መካከል 400 ዓመት አለ። 400 ዓመት ርቀት አላቸው። እዚህ መካከል ከዚህ ሰውዬ በፊት ከዛ አብዱል ቃድር ከሚባለው አልይ እንዲህ ብሏል ብሎ ካወራው ሰው በፊት ይሄንን ያወራ የለም። ፈአብዱል ቃሂር የሚባለው በአመተ ሂጅራ 469 ላይ የሞተ ነው እና ከየት አገኘው? ከሱ በፊት ከከለ ብሎ ያወራው የለውም። ብቻ አልይህም ብሏል ብሎ ዝም ብሎ ቀጥታ ያወራው አንድ ስህተት። ይሄ አንደኛ ማምታቻቸው ሰነድ የሌለው ሰንሰለት የሌለው። ሌላ ደግሞ ሌላው ሰው እንደዚህ ነሰፊ የሚባል የሆነ ጨመር ያደረጋን ነገር አለ። እሱም 710 ላይ የሞተ ነው። والمذهب قول علي ይላል رضي الله عنه لأن الله تعالى كان ولا مكان فهو على مكان قبل خلق المكان لم يتغير عما كان ብሏል። علي እንዲህ ብሏል አላህ ነበር ቦታ ሳይኖር አላህ አሁንም እዛው አለ ቦታን ሳይፈጠር አሁንም ካለበት አላህ አልተቀየረም ብሏል። እሺ وهذا ማቱሪዲይ ነው ደግሞ ይሄ ያኛው አሽዓሪ ነው። 710 ዓመተ ሂጅራ ላይ የሞተ ነው። ከአሊ ኢብኑ አቢ ጣሊብ እንግዲህ ከታላቁ ኸሊፋ እዚህ ማከል ያለው ርቀት ተመልከቱ። ከየት አገኘው እንላለን? ሰነድ አምጡ።
ሐዲሱን ስከየት አወራው ከዓልይ ስትል አንተ ማን አውርቶ ነው ከየት ነው ሰነድ የለም فقلت سبحان مذل الجهمية جهميዎችን مذل الأحباش ولا شعرية يزعمون أن العقيدة لا تؤخذ من خبر الأحد كخبر الأحد እኮ ከነብዩ ሐዲስ አይያዝም خبر الأحد ከሆነ ብለው ነበር ግን እነሱ ከውሸት ሱሐባ ላይ ከተዋሸ ውሸት አቂዳቸውን ይዛሉ አያችሁ ሱብሃንአላህ በጣም የመጨረሻ የወረዱ መሆናቸውን ከዚህ እንረዳለን ራፊዳዎች የተናገሩትን አምጥተው አቂዳቸውን ማስረጃ አድርገዋል አሻዒራ የሚባሉት እነዚህ የጥመት አህባሾች ማለት ነው በአጠቃላይ ከራፊዳዎች ውሸት እየለቀሙ ነው ቁርአንና ሐዲስን ትተው ከቁርአንና ከሐዲስ የሺዓዎችን አቂዳ አሊ ኢብኑ አቢ ጣሊብ እንደሆነ ያለ የሚዋሹት ውሸት እያመጡ ይሄ አሁን ይሄ ሰውዬ ሐሊም ጀሚል ነው ማን የሚባለው የሐባሽ ቀንደኛ ተክፊሪ ከሺዓዎች ነው አንደኛ አቂዳውን የነቀለው እና እንደዚህ ያለ ውሸት በጣም አደጋ ነውና ከአሊ ኢብኑ አቢ ጣሊብ አልሽን የፈጠረው ቅድራውን ለግልጽ ሊያደርግበት ነው ብሏል የሚል አንድም ሰነድ የለም መሰረተ ቢስ ነው ካላችሁ ሲከከለ ያላችሁ አምጡልና አሊ ይሄን ለማለቱ ስለዚህ በጩኸት አቂዳ አይመሰረትም አቂዳ በሰለፎች አካሃድ በቁርአን በሐዲስ ብቻ ነው ሰላሙ አለይኩም